ከ300 በላይ የሀገር ውስጥና የውጭ ሀገር ተቋማት ምርትና አገልግሎቶቻቸውን ያቀረቡበት 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በይፋ ተከፍቷል። ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የሀገር ውስጥና የውጭ ድርጅቶችን ለማገናኘት ብሎም የኢኮኖሚ እድገትን ለማፋጠን እንደሚያግዝ ተነስቷል። በመርሃ ግብሩ ላይ ንግግር ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የንግድ ትርኢቱ የሀገር ውስጥና የውጭ ንግድ ድርጅቶችን ለማስተሳሰር እንደሚያግዝ ነው ያነሱት። የኢትዮጵያን ምርቶችም ለዓለም ገበያ ለማስተዋወቅ ዘርፉን ይበልጥ ለማሳደግና አማራጮችን ለማቅረብ እንደሚያግዝ ገልጸዋል። የንግድ ትርኢቶች የንግዱ ማህበረሰብን ለማስተሳሰር አስፈላጊ መድረኮች ናቸው። ገዢዎችን፣ ሻጮችንና የኢንዱስትሪ አንቀሳቃሾችን አንድ ላይ ያሰባስባሉ። በቀጥታ ፊት ለፊት በመሳተፍ የንግድ እድገትን ያረጋግጣሉ። እንዲሁም አዳዲስ የትብብር እድሎችን ይከፍታሉ። ኢትዮጵያ እየተገበረች ያለው የማክሮ ኢኮኖሚ ሪፎርም የኢኮኖሚ እድገት ላይ ከፍተኛ ለውጥ ማስመዝገቡን የጠቆሙት ሚኒስትሩ ሪፎርሙ የሀገር ውስጥና የውጭ የንግድ ማህበረሰብን ለማስተሳሰር ፋይዳ የጎላ ስለመሆኑ ጠቁመዋል። ቀጣይነት ያለው የማክሮ ኢኮኖሚ ማሻሻያ ለዘላቂ ሁሉን አቀፍ ብሎም በግሉ ዘርፍ ወደሚመራ የሚደረግ ሽግግርን ያጠቃልላል። ማሻሻያው ለውጭ ባለሀብቶች የተለያዩ ኢንቨስትመንት መስኮችን መክፈት፣ የመንግስት ባለቤትነት ያላቸውን ድርጅቶች አስተዳደር መልሶ ማዋቀር፣ በገበያ ላይ የተመሰረተ የውጭ ምንዛሬ ስርዓት መዘርጋትና የፊስካል ፖሊሲን ማጠናከር ላይ የሚያተኮረ ነው። በኢትዮጵያ በኢኮኖሚ እድገት ላይ በተመዘገቡ ውጤቶች የዋጋ ግሽበት ወደ አንድ አሃዝ በማውረድ 9.7 በመቶ ሆኗል። ይህም የንግዱን ዘርፍ ለሀገር ውስጥም ሆነ ለዓለም አቀፍ ነጋዴዎች ምቹ እየሆነ መጥቷል። 15ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የኢትዮጵያ ንግዙ በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ እየተካሄደ ነው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴርና አጋሮች ጋር በትብብር የተዘጋጀው የንግድ ትርኢቱ ንግድና ኢንቨስትመንትን ለማስፋፋት የኢትዮጵያን ምርቶች ለማስተዋወቅ ብሎም የግሉን ዘርፍ በሀገሪቱ ኢኮኖሚ ላይ የሚኖረውን አበርክቶ ለማሳደግ ያግዛል ተብሏል። ዛሬ የሚከፈተው 15ኛው ዓለም አቀፍ የንግድ ትርኢትም ንግድና ኢንቨስትመንት በሀገራችን እንዲስፋፋ የሀገራችን ምርቶችና አገልግሎቶች ሰፊ ገበያ እድል እንዲያገኙ እንዲሁም የሀገር ውስጥና የውጭ ኩባንያዎች በጋራ የሚሰሩበት እድል ለመፍጠር ከንግድና ቀጠናዊ ትስስር ጋር ሚኒስቴር ጋር ከምንሰራባቸው በርካታ ስራዎች ውስጥ አንዱ ነው። ምክር ቤታችን ከቅርብ ጊዜ ወዲህ ለግሉ ዘርፍ እድገት አመቺ የሚሆን ንቁና አስቀድሞ ምላሽ የሚሰጥ የንግድ ዘርፍ ማህበራት ምክር ቤት አሰራር ስርዓት በማጠናከር ረገድም የተለያዩ ስራዎች ሲከናወኑ የቆዩ ሲሆን ባይበልጥ ደግሞ ወሳኝ ለሆኑ ስትራቴጂክ ጉዳዮች ትኩረት በመስጠት ርብርብ አድርገናል። ለአምስት ተከታታይ ቀናት የሚቆየው በአዲስ አበባ መስቀል አደባባይ የተዘጋጀው 15ኛው የኢትዮ ቻምበር የዓለም አቀፍ የንግድ ትርኢት የሀገር ውስጥና እንዲሁ ደግሞ የውጭ ሀገር ኩባንያዎችን ለማስተሳሰር ኢትዮጵያ በንግዱ ዘርፍ ላይ ያከናወነች ያለቻቸውን ደግሞ ስራዎች ለማስተዋወቅ ትልቅ ፋይዳ እንዳለው ነው የተነሳው።